የከስያ ጨዳ በዓል ከክርስትና እምነት ጾመ ፍልሰታ መጠናቀቅ ጋር የሚገናኝ ጉዳይ ስለመሆኑ ይነገራል። ጾመ ፍልሰታ መጠናቀቁን ተከትሎ የሚዘከረው የቅድስት ድንግል ማርያም ዕርገት በዓል ከዋለ በኋላ መስከረም ክረምቱን እየተጋፋ ይመጣል። ጭጋግ ደመናው ገፈፍ እያለ ከዋክብትና ፀሐይ መታየት ይጀምራሉ። ይህኔ ከጨለማ ወደ ብርሃን እየተሸጋገርን መሆኑን ለማብሰር ታዳጊዎች እየዘመሩ ከሰይ ያጭዳሉ። የእንግጫ ነቀላ ደግሞ ከንጉስ ሰለሞንና ከንግስተ ሳባ ጋር የሚያያዝ ታሪክ አለው ይባላል። በመጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 7 ላይ እንደተቀመጠው ንጉስ ሰለሞን አበባ ካይኑ ይለይ ዘንድ እንዳልፈለገምና በቤተ መቅደሱ ጉልላት ላይ 400 የሮማንና 400 የሱፍ አበባ ቅርጽ አስቀርጾ አስቀምጦ ነበር። በዓሉ ተረስቶ እንዳይቀርም የስናን ወረዳ ባህልና ቱሪዝም ጽሕፈት ቤት በየዓመቱ ማክበር ከጀመረ ዋላ ደር ብሏል። ይሄ በዓል ድሮ እየተከበረ ቢቆይም ለተወሰነ ጊዜ ያው ቆሞ የነበረበት ሁኔታ ነው ያለ እና ይሄ ባህል እንዲቀጥል ከትውልድ ወደ ትውልድ እንዲተላለፍ ለማድረግ ያው ከሁለት ዓመት በፊት ተቋርጦ የቆየበት አንድም በኮሮና አንድም በሀገራዊ ወቅታዊ ሁኔታ ነበር። ዘንድሮ ለየት ባለ መንገድ ይሄ ባህል በማክበር ለቀጣዩ ትውልድ ማስተላለፍ እንዳለብን ያው ሰፊ ስራ እየሰራን ነው። ባህላዊ አለባበስ አለን፣ ባህላዊ አጊያጊያጥ አለን፣ የባህል ምግብ አለን። እሱን በመስራት ለቀጣዩ ትውልድ እንዲተላለፍ ለማድረግ ያው ቅድመ ዝግጅታችንን አጠናቀን ያው ዛሬ እያከበርን እንገኛለን። ከዚህም ባሻገር ይሄ ባህል ከትውልድ ትውልድ ተላልፎ በዓለም አቀፍ ደረጃ እውቅና ተሰጥቶት አንድ የቱሪስት መገኛ ዘርፍ እንዲሆን ሰፊ ስራ እየሰራን እንገኛለን ማለት ነው። ቀዳማዊ ምኒልክ ወደ ኢትዮጵያ ሲመለስም የሮማንና የሱፍ አበባን ከአደይ አበባና ከእንግጫ ጋር በመጎንጎን ለእናቱ ለንግስተ ሳባ እንቁጣጣሽ ብሎ አበርክቶላት እንደነበር ታሪክ ያስረዳል። ያኔም ወርሃ መስከረም ሊጠባ የነበረበት ወቅት ነው። ችግር የለውም
ምንድነው እዚህ ጋር ለካው እንግጫ ነቀላና የከስያ ጭራ በዓል ከረጅም ዘመናት በፊት በወረዳችን ማህበረሰብ ዘንድም በድምቀት ይከበር ነበር። ባህሉ ሲከበር ልጃገረዶች እንግጫውን በመንቀል በአደይና በሶሪት አበባ ይጎነጉናሉ። የተጎነጎነውን አበባ ልጃገረዶች አንገታቸው ላይ ያጠልቁና መስክ ሲጫወቱ ከዋሉ በኋላ ወደ ቤተክርስቲያን በመሄድ ጉንጉን አበባውን አምዱ ላይ ያስራሉ። ይህ በዓል እንዲህ ባማረ መልኩ አባቶቻችን ሲያከብሩት ቢቆዩም ከጊዜ በኋላ ግን ተረስቶ ቆይቷል። እና ይሄ ክብረ በዓሉ ግጫ ማለት እንግጫ ነው የምንለው። አድዮ ይባላል። አድዮ የሚባለው ትምህርተ መስቀል ያለበት አበባ ነው። ይሄ ድሮ በነበረው ዘመን በልጅነታችን ይከበር የነበረ በዮሐንስ ዘመን ነው። ዮሐንስ ዘመን ማለት ምንድነው? አራቱ ወንጌላውያን አሉ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እየተዘዋወሩ ይመጣሉ። በሚመጡበት ሰዓት ላይ መስከረም አንድ ቀን ያው የኢትዮጵያ ባህል በመሆኑ የሚከበርበት አንድ ቀን ሲሆን ይሰበሰባል። ካህናቱ ይመጣሉ። እንዳሁኑ ቤተክርስቲያኑ በህንጻ አይደለም፣ በቅርቅሃ ዙሪያውን ይደረጋል። ተጨምጭሞ ይመጣል። እንደ ጸናጽል ሆኖ ይመጣና ሲያበቃ ቀኑ ሙሉ ስንዘፍን ውለን ያን የዘፈንበትን አድዮውን የተጨመጨመውን በዚያ በቅርቅሃው ላይ ሰቅለነው እንሄድ ነበር ያለ። ይሄ ምንድነው? አራቱ ወንጌላውያን ማለት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ሲደረጉ በእኛ በኢትዮጵያ ላይ ጳጉሜን እናከብራለን። በሌላው ሀገር ላይ ጳጉሜን ማክበር አይችልም። ካቶሊኮች በጥር ይጀምራሉ። በመጋቢት የሚጀምሩም አሉ፣ በሚያዝያ የሚጀምሩም አሉ። እኛ ግን ጳጉሜንን አብረን አድርገን 365 ቀን አድርገን ኬክሮስ፣ ኬንትሮስ፣ ስፍረ ፀሐይ፣ ጋረ ፀሐይ ብለን አስርቀን ስናበቃ ዮሐንስ በሚመጣብን ዘመን ላይ 365 ቀን ዞራ ጀንበር ማለት ነው። ከማቴዎስ 3 ከማርቆስ 3 በየዓመቱ ማለት ነው። ከማርቆስ 3 ከሉቃስ 3 ከዮሐንስ 3 አሁን በዮሐንስ በሚደርስበት ላይ ጳጉሜ 6 ሆናለች ብለን እናበታለን ማለት ነው። የዚያን ጊዜ ሰው ይሰበሰብና ይሄንን ቤተክርስቲያኑን የዮሐንስ ለታ አጠቃላይ አበባው ተይዞ ሌላ ደግሞ አሁን ሳሩን ስለጠፋ ነው እንጂ እንደ ብልብል ያለ ነበረ አበባ ያለው ነጭም አለ ቀይም አለ። ያ አሁን ጠፍቷል ማለት ነው፣ ባህር ዛፍ ስለተተከለበት። ያ ተመጣ በኋላ ህፃናቶች ይመጣሉ። ይትክልወሙ ለህፃናት ይምጽኡ ሀቤ ብሎ እንደተናገረው ልጆችን አትከልክሏቸው ወደ እኔ ይምጡ ብሎ ህፃናቶች የሆኖች ይመጣሉ። አለባበሳቸው ጃኖ ነው የሚለበሰው። ጃኖ ይለበሳል። ልጆች እንዳሆኑ በራሳቸው ሞላቸውን ጸጉራቸው እንደዚህ ማድረግ አልነበረም። ጋሚ አለ፣ ቁንጮ አለ። ያ ይደረጋል። ስንዘፍን ውለን ከዘፈነ በኋላ በመጨረሻ ላይ እህል ያለው እህል ያመጣል፣ ቆሎ ያለው ቆሎ ያመጣል። ያን ከበላ በኋላ ተሰናብቶ ይሄዳል። ያ የተሰቀለው ግጫ አመት ሙሉ ያ ተቀምጦ ይቀመጥ ነበር። አሁን ግን እንደምናየው ሁሉ ያው ባህሉ በመሆኑ ይሄ ለእግዚአብሔር ስነ ስርዓት ነው። ምንድነው ማለት ነው? ቀይ ቢጫ አረንጓዴ ይላል። ቀዩ የኛ ደማችን ማለት ነው። ቢጫው ደግሞ ለኛ የአካላችን የሰውነታችን ማስተራጫ ማለት ነው። ቀዩ ማለት አረንጓዴው ማለት የምድር መልክ የሚሰጥ ስራ ነው። ይሄ ማን ነው? ሰይም ቀሴ በወሰደ ምናት ብሎ ጌታ ኢየሱስ ክርስቶስ ለኖህ የነገረው ስርዓት ነው።
ይህ ባህል ሌላም ታሪክ አለው። ኖህ ከጥፋቱ ለመዳን በሰራት መርከብ ለ40 ቀናት በተጠለለ ጊዜ የውሃውን መጉደል እንዲያረጋግጥ ቁራን ቢልከው ሆዱን የሚሞላለት የሙታን በድን አጓጓውና በዛው ቀረ። እርግብን በላካት ጊዜ ግን ቁራጭ እርጥብ ቄጠማ በጥሳ መጣችና የውሃውን መጉደል አበሰረችለት። ዛሬ በእንግጫ ነቀላና ደማከሴ አራተኛው በዓል ላይ አራተኛ ተብሎ ተጽፎ ያየሁት ግን ምናልባትም ለ4000 ዓመት ወይም የሰው ልጅ ከተፈጠረበት ጊዜ ጀምሮ ወላጆቻችን አያቶቻችን ምናምን በሙሉ እያከበሩ ስላቆዩን ነው። ወረዳ ደረጃ ሊሆን ይችላል የተከበረው እንጂ በየቀበሌው በየመንደሩ ስናከብረው ነው። እና ይሄ ለምለም ነው። የምሳሌው ለመሆኑ ምንድን ነው ብላችሁ ታስባላችሁ? ክረምት ነው አለ። አሁን 40 ቀን 40 ሌሊት የዘነበበት ወቅት አንድ ወቅት ነበረ። ምንድን ነው የሚባለው? የኖህ ዘመን። በኖህ ዘመን የሰው ልጅ ልክ እንዳሁኑ ቅጥቢያና ግብረ ሰዶማዊነት ቢበዛ እግዚአብሔርን ማስቀየም ቢበዛ ምድርን በንፍር ውሃ ለ40 ቀን 40 ሌሊት ቀጥቷት ነበር እና ውሃው መጉደሉን ብሎ ቁራ ሞራ ላከው። የአሞራ ነገር የሰው የአውሬው አስከሬን ወርቆ ሲያገኝ እሱ ወደ ጥንቡ ሄደና በዚያው ቀረ። የቁራ መላእክተኛ የሚባለው ዛሬ ለዚያ ነው፣ አይታመንም ማለት ነው። እርግብ ተላከች። ከየዘሩ ነበር ይዞ የገባው አባታችን ነው። እርግብ ውሃው ጎሎ እርጥብ ቄጠማ ይዛ ነው የመጣችውና ሀጠ ማየአይ ነትገ ማየአይ የጥፋት ውሃ ጎደለ፣ ክፉ ዘመንም ተወገደ የሚል መልእክት ይዛ መጣች። የእንግጫ ነቀላው እንግዲህ ክረምቱ እየጠፋ ሲሄድ ጭቃው አልደረቀም። አሁንም የእንግጫ ነቀላና የከሲይ ማጨሱ ምልክት ይሄ ነው። ዝም ብሎ ወላጆቻችን ወይም ቅድመ አያቶቻችን ምንም ነገር አይሰሩም። ከሃይማኖት ጋር የተያዘ ነው ብዙ ነገር እና እንኳን ክረምቱ በሰላም ተጠናቆ ወደ ብርሃኑ ዘመነ ጸደይ እየገባን ያለ ነው። እንኳን ለዚህ ያደረሰን። በዘንድሮ ዓመትም የእንግጫ ነቀላና የከሲያ አጨዳ በዓል በመስክ ክዋኔዎችና በፓናል ውይይት ለአራተኛ ጊዜ በወረዳችን ተከብሯል። የእንግጫ ከሲያ አጨዳ በዓል ከመሆኑ በፊት ጌታ ኢየሱስ ክርስቶስ ክብረ መንግስቱን ግርባ ሞገሱን በደብረ ታቦር ተራራ ለሐዋርያት ለነቢያት የገለጸበት ቀን መነሻ በማድረግ የጨለማው በዓል ተገፈፈልን፣ አዲሱ በዓል መጣልን በሚል ግርማ ሞገሱን በደብረ ታቦር ከገለጸለት በኋላ የክረምቱ በዓል እየቀነሰ በዓሉ የሚከበርበት ጊዜ ነው። ስለዚህ የእንግጫ በዓል ከሲያ አጨዳ ዛሬ የተጀመረ አይደለም። እያደበዘዝነው መጣን እንጂ ልጃገረዶች ከአደይ አበባ እያሉ እየዘመሩ እየጨፈሩ ቤተክርስቲያን እንግጫ አበባ አድርገው ወስደው ቤተክርስቲያንን የሚያንቆጠቁጡበት የሚሸልሙበት በዓል ነው። ስለዚህ ይህን የእንግጫ በዓል ዝም ብለን አይደለም የምናከብረው። በተለይ ልጃገረዶች የጨለማው በዓል ተገፈፈልን፣ አዲሱ ዓመት መጣልን፣ እንኳን አደረሳችሁ ተብለው ቤተክርስቲያን ሄደው አበባ የሚሰጡበት፣ ወንዶቹ ደግሞ ሳይከለከሉ የሚፈልጓትን ልጃገረዶች የሚመርጡበት በዓል ነው። ስለዚህ ይህ በዓል መደብዘዝ የለበትም፣ ወደ ነበረው መመለስ መቻል አለብን። ባህሉን ትውፊቱን የሌሎችን መናፈቅ ሳይሆን ማክበር መቻል